ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት ከሀ እስከ ገ ያሉትን ነው። ከሀ እስከ ገ ያሉትን ከመጀመሪያ ወደ መጨረሻ እና ከመጨረሻ ወደ መጀመሪያ እየጻፍኩኝ በተለየ አቀራረብ ይዤላችሁ መጥቻለሁ። በቀጣይ ደግሞ ሌሎችንም ይዤላችሁ መጣ ይሆናል። ዛሬ ከሀ እስከ ገ ያሉ ፊደላትን ከመጀመሪያው ወደ መጨረሻው እና ከመጨረሻው ወደ መጀመሪያው አድርጌ ጽፌ ይዤላችሁ መጥቻለሁ። እነዚህም በደንብ አድርገን በጋራ እናያቸዋለን ማለት ነው። እንደዚህ አድርጌ ይዤበት የመጣሁበት ምክንያት ምንድን ነው? ምክንያቱም ተማሪዎች ከመጀመሪያ ወደ መጨረሻ ወይም ከግራ ወደ ቀኝ ሲሄዱ በጣም በቀላል ሁኔታ ይሏቸዋል፣ ያነቧቸዋል። ገባን ብለው ግን ሊያልፉ ይችላሉ። ነገር ግን ከመጨረሻ ወደ መጀመሪያው ደግሞ ማንበብ ግድ ይላል። ምክንያቱም ከቀኝ ወደ ግራ ነው፣ ከላይ ወደ ታች በማንበብ ነው። እንደዚህ አድርገን ካነበብናቸው ፊደሎችን በትክክል መጥራት ከቻልን ፊደላትን በትክክል አንብበናቸዋል፣ ችለናቸዋል ማለት ነው። ፊደላትን ከቻልን ደግሞ ቃላትን መጻፍ፣ ቃላትን ማንበብ፣ አረፍተ ነገሮችን ማንበብ፣ አረፍተ ነገሮችን መጻፍ እንዲሁም የተለያዩ ጽሁፎችን መጻፍ በቀላሉ እንችላለን ማለት ነው። ስለዚህ የአማርኛ ዋና ታርጌቱ ምንድን ነው? በመጀመሪያ ፊደላትን በደንብ መለየት ማለት ነው። በመጀመሪያ ፊደላትን በደንብ ለየን ማለት ሌላ ምንም የሚያቅተን ነገር የለም። ምክንያቱም ይህ እንደ እንግሊዝኛ አናባቢ ተነባቢ የሚባል ነገር የለም። በቃ እነዚህ ፊደላትና ፊደላትን ብቻ መለየት ነው። ከዚህ ላይ ቃላትን ለመጻፍ ቢሆንም ስሞችን ሊሆን ይችላል፣ ሀረጎችን ሊሆን ይችላል፣ አረፍተ ነገሮችን ሊሆን ይችላል። እንዲሁም የተለያዩ ጽሁፎችን ለመጻፍ የምንጠቀማቸው እነዚህ ፊደላትን ብቻ ነው። እያንዳንዱ የምንጠራቸውን ፊደላትን እያንዳንዱ ስለምንጠቀም እንደዚህ አድርገን ማንበብ ይጠበቅብናል። ለዚህ ያግዛቸው ዘንድ እኔ ከመጀመሪያው ወደ መጨረሻው እና ከመጨረሻው ወደ መጀመሪያው አድርጌ ከግራ ወደ ቀኝ እንዲሁም ከቀኝ ወደ ግራ እንዲነበቡ አድርጌ ይዤላችሁ መጥቻለሁ። ይህንን ቪዲዮ እስከ መጨረሻው በደንብ ይዩት። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ። ስለዚህ እናንተ ተማሪዎች አሁን ከኔ ጋር አብራችሁ ታነባላችሁ። እያንዳንዱ ፊደል እያነበባችሁ እንዲሁም ቪዲዮን እያቆማችሁ መጻፍ ይጠበቅባችኋል። ታነባላችሁ፣ ትጽፋላችሁ። ምክንያቱም እናንተ መያዛችሁ የምታረጋግጡበት በመጀመሪያ ታነባላችሁ፣ ከዛ ትጽፋችኋላችሁ፣ ጽፋችሁ ደግሞ ታነባችኋላችሁ። እንደዚህ አድርጋችሁ ስታረጋግጡ በደንብ ፊደላት መያዛችሁን ማረጋገጥ ትችላላችሁ ማለት ነው። ስለዚህ አንብቦ ማለት ብቻ እናንተን ብቁ አያደርጋችሁም። ስለዚህ የአንዳንድ ተማሪዎች ችግር ምንድን ነው? ፊደላትን ያነባሉ ግን አይጽፏቸውም፣ ዝም ብለው ይረሷቸዋል። ግን አንብባችሁ ከጻፋችሁ በጣም አይረሴነትን ይፈጥራሉ። ስለዚህ አሁን አብራችሁ ከኔ ጋር አንብቡ። መጨረሻ ላይም ቪዲዮውን እያቆማችሁ እየጻፋችሁ ተለማመዱባቸው። ይህን ቪዲዮ እስከ መጨረሻው እዩት። አሁን ቀጥታ አብረን እናነባቸዋለን ማለት ነው። አሁን አብራችሁኝ አንብቡ። እሺ፣ ይቺ ፊደል ማን ትባላለች? ሀ ትባላለች። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኦኬ። አሁን ደግሞ ከመጨረሻው ወደ መጀመሪያው ከቀኝ ወደ ግራ ያሉትን አዙሬ ገልብጬ ጽፌያቸዋለሁ። እነዚህን ደግሞ በጋራ እናያቸው ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ኦኬ። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። ወ፣ ው፣ ዌ፣ ዋ፣ ዊ፣ ው፣ ወ። ኦኬ። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ኦ፣ እ፣ ኤ፣ አ፣ ኢ፣ ኡ፣ አ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ፣ ዦ፣ ዢ፣ ዤ፣ ዣ፣ ዢ፣ ዡ፣
ዠ የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ የ ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ ዩ ጂ ጃ ጄ ጅ ጆ ጆ ጅ ጄ ጃ ጂ ጁ ጀ ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ ገ እንደዚህ እያደረጋችሁ ትለማመዳላችሁ። እንደዚህ አድርጌ የጻፉበት ምክንያት ፊደላትን በደንብ ማወቅ ስለሚገባችሁ መጀመሪያ ፊደላትን በቃ የአማርኛ ቃላትን ለመጻፍ አረፍተ ነገር፣ ስሞችን፣ ሀረጎች እንዲሁም የተለያዩ ጽሁፎችን ለመጻፍ ፊደላትን በደንብ ማወቅ ስለሚገባን እንደዛ አድርጌ ጽፌላችኋለሁ። በቀጣይ ደግሞ ቀጣይ ክፍሎችን ይዤላችሁ የሚመጣ ይሆናል። እስከዚያው ቸርን ሰንብቱ።